ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ ማዕቀብ ጣለ። የአሜሪካ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ የሰላም ሂደትን እያደናቀፉ ነው ባላቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ ያነጣጠረ የቪዛ ገደብ ማዕቀብ መጣሉን ዛሬ ሐሙስ አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ በህወሓትና በኢትዮጵያ መንግስት መካከል እየተፈጠረ ያለው ከፍተኛ ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊቀሰቅስና የቀጠናውን ሰላምና ደህንነት አደጋ ላይ ሊጥል እንደሚችል ገልጿል። ይህው የቪዛ ማዕቀብ ፖሊሲ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፉ በቀጥታም ሆነ በተዘዋዋሪ እጃቸው ባለበት ግለሰቦች ላይ ያነጣጠረ መሆኑ ተነግሯል። ባለፈው ወር ህወሓት የፌዴራል መንግስቱን የሰላም ስምምነት ድንጋጌ የሚጥስ እርምጃ በመውሰድ የክልሉን የፖለቲካ አስተዳደር በበላይነት መቆጣጠሩ ይታወሳል። ፓርቲው ከ2013 እስከ 2015 ዓ.ም የነበረውን የጦርነት ወቅት ቀድሞ የነበረውን የምክር ቤት መዋቅር በድጋሚ ማቋቋሙንና የምክር ቤቱም የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን አስታውቆ ነበር። ዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።